እና ማዘሪ ላይም ብዙ ነገር አድርጌያለሁ ማለት እስካንቺ ይዤባታለሁ ምናምን አንገቷ ላይ ይዤ ምናምን 600 ብር ሰጣኝ ለ600 ብር ብዬ እስካንቺ ይዤባታለሁ ምናምን ጩቤ ነው እንደዚህ ያስከማል። አዎ እና እዚህ ተመዝግቤ 3 ነበር ነው የተመዘገብነው እና 2 አንመጣም አሉ። አንዱ ሞተ። ስለዚህ አንመጣ 17 ቦታ ተወቅቶ ነው የሞተው። ስናንተ በጣም ይሰክሳሉ ማለት ዮኒ ሳክስ ነው ሙድ ይዛል ዮኒ ነበር የሚሉት። እዛን ሰኞ እንደመጣው እዚህ ሰይጣን አወጣልኝ። አንተ ምን አለች? ጩቤ አንገቷ ላይ ስትይዝባት ከዛ በኋላ አልከፋትም? ምንም አልከፋትም። 600 ብር ሰጥቼ እሺ ብዬ ነይ ልልን የምትወደኝ ሸቤ ስገባ እየለኝ ነው የምትወጣኝ። የመጣ እየከፈለች አየለ ሁላ ሻኪሶ ታስሬያለሁ። እዛ ድረስ ሄደ። ለምን? የሴት ደላላ ተብዬ። ማን ነው ስምህ? አይሪ። ከየት ከተማ መጣ? ከኮፈሌ። እሺ ለምንድን ነው ወደፊት ለፊት የመጣው? ማለት በጣም አጥፍቻለሁ እና ጥፋቴን ይቅርታ እናቴና ጌታዬን ይቅርታ ለመጠየቅ ነው የመጣሁት። ለምሳሌ አሁን አንተ ኮፈሌ ላይ ብዙ ወጣቶች ያውቋል እንዴ? ጀማ አለን 20 ነን። ስንት ናችሁ? 20። ከ20 ውስጥ 5ቱ በቃ ወራኪ ነው፣ 5ቱ ደግሞ እስካንች ነው፣ 5ቱ ደግሞ ጠሩ ነው፣ 5ቱ ደግሞ ሌባ ነው። ማለት አንድ ላይ ነን 20 ነን። እንደዚህ ነው የምንኖርከው። እና ጠሩ ስለ እኔ ሙላጭ በጣም ነበር የሚመቸኝ እና ራሴንም ቆራርጫለሁ እና ማዘሪ ላይም ብዙ ነገር አድርጌያለሁ ማለት እስካንቺ ይዤባታለሁ ምናምን አንገቷ ላይ ይዤ ምናምን 600 ብር ሰጣኝ ለ600 ብር ብዬ እስካንቺ ይዤባታለሁ ምናምን አንገቷ ላይ እንደዚህ እንዴ? አይ እኮ አያስቅም። እኮ አያስቅም። እኮ ጩቤ ነው እንደዚህ ያስከማል። አዎ ከዛስ እዛን 600 ብር ሰጠችኝ የርኩኝ ማለት ለምን እንደተቀበልኳት ታውቃለህ? ኩሽ ለመግዛት ነው። ኩሽ ገዝቼ በኩሽ ነው በቃ ቲፍታ ምንለው እና የማታ ጀማ አለ የቀም ጀማ አለ እና እኛ ደግሞ መላ ነው የምንቀባበለው። እኔ አልወርክም። እኔ ቦክሰር ነኝ። ቦክስ ምናምን ነው ሰነጥለው እና ስፖርትም እችላለሁ። ቁጭ ብዬ ነው መላ የምቀበለው እኔ እና እዚህ ተመዝግቤ 3 ነበር ነው የተመዘገብነው እና 2 አንመጣም አሉ። አንዱ ሞተ። ስለዚህ አንመጣ 17 ቦታ ተወቅቶ ነው የሞተው አንደኛው ልጅ። አዎ ከ3 ከተመዘገባችሁት? አዎ። መቼ ነው የሞተው? ማክሰኞ 17 ቦታ ነው የተወጋው። አልመጣም ብዬ እኔ ሁላ ሸገርጄ ለምናት ይመዘገባለሁ ብዬ ምናምን አረ መልካም ወጣት ተመዝግባል ምን እያረክ ነው ሁላ ይለኛል ውስጤ። ሁላ ፌደራልም እጄ ለመመዝገብ አረ ተመዝግባል ይለኛል። እዛ ማዘር መጣችና ለምን እኔ ከመልካም ወጣት በኋላ ብለ ነበር ባለፈው አንዳንዱ የሚመጣው የሆነ ነገር ይገዛልኛል በምለው ነው ብለ ነበር። እኔ እንደዛ ነው የመጣሁት። ምን ልታስገዛ? አረ ዱባይ ትሄዳለህ ተብዬ ነው የመጣሁት። እዚህ? አዎ ከተመለስክ በቃ ቀጥታ ዱባይ ነው የምትሄደው እንጂ አንተ እዚህ ምንም አታረግም ነው የተባለው። እሺ ብዬ ነው እኔ ዱባይዋን ነው እንጂ የፈለኩት ለውጣው ወፍ እለወጣለሁ ምናምን የለም ዱባይ ሄዳለሁ ብዬ ነው እዚህ የመጣሁት። እና ጀሞ እንዳለ ማለት ስናንተ በጣም ይሰክሳሉ ማለት ዮኒ ሳክስ ነው ሙድ ይዛል ዮኒ ነበር የሚሉት። እዛን ሰኞ እንደመጣው እዚህ ሰይጣን አወጣልኝ። አንተ ልብልቅ አድርግ ጌታን የመሬ ነው እንዴ? ራስን እዚህ ጋር ስታገኘው ምን አልክ? እግራኔ ገባኝ። ምን እየሆንኩ ነው እስከ ማለት ነው የመጣሁት። ይሄ ህይወት አለ እስከ ማለት ነው የመጣሁት። ማለት እንደዚህ አይነት ህይወት ሄጄ አላውቅም። ጌታ አለ እንዴ ማለት ነበር ምሉ መጀመሪያ። ጌታ አለ እንዴ ትላለህ? አዎ ማን ነው ጌታ እንዴ? እኔ መላ በቃ ሁሌም መላ አለ እኛ እጅ ላይ በረናጣም መስከር አለ እንጦዛለን። በቃ ጦዘት ደግሞ በሰከንድ ነው የምንጦዘው። ኩሽ በቃ ስመጣ ራሱ እሁድ እዚህ ጦዤ ነው የገባውልህ ማለት በር ላይ ነው ፈየርኳትና ድም ብዬ ገብቼ ሳይውላ በጣም ትልቅ ሰው መሆንን ነው ያየሁት። እንዲህ መንገድ ላይ ሳይ ትልቅ ነህ አንተ ጌታን በጣም ትልቅ ነህ። የመሬ ነው። ግማሽ በግማሽ እኮ አማርኛ አይደለም የምታወራው። ደው ብዬ ፈያ ብዬ
ለማንኛውም ግን ፋዘሬ ሱዲ ነው ያለው እና አላውቀውም። ስለ በሕፃንነቴ ነው ጥሎኝ። ወንድሞች አሉ? የሉኝም። እህት የለችኝም። አንተ ብቻ ነህ ለእናት? አዎ እኔ ብቻ። እናትህ ምንድን ነው የምትሰራው? ምግብ ቤት አላት። ምን አለች ጩቤ አንገቷ ላይ ስትይዝባት? ከዛ በኋላ አልከፋትም? ምንም አልከፋትም። 600 ብር ሰጥቼ እሺ ብዬ ሄድኩ እና የሌለ ነው የምትወደኝ። ሸቤ ስገባ እየለኝ ነው የምትወጣኝ። የመጣ እየከፈለች አየለኝ ሁላ ሻኪሶ ታስሬያለሁ። እዛ ድረስ ሄደ? ለምን? የሴት ደላላ ተብዬ። ለምን? አንድ ቺክ ነበረች እና ከሻኪሶ መታ እኛ ጋር ስራ እየሰራች ሸበልዬ ነሽ ምናምን ቃጮ ነው ስሟ ምናምን። እዛን ተጃለስኳት። ማለት እኔ ሙዴ መጃለስ ውስጤ ነው። ከተጃለስኳት በኋላ አየ ተባባል። ማዷ የሌለ እሷን ስለምትወዳት ደውላ የሴት ደላላ ተብለ ታሰር። እዛን ይዣት ሴት ታሰርኩ። የሴት ደላላ። ትምህርቱስ? ትምህርትም 10 ላይ ነው ያቆምኩት። ስራ የለኝም። ስራዬ በቃ መወረክ ነው መላል እንዴ። የምን ስራ ነው የምሰራው? እሺ እዚህ ውስጥ ከተማርነው ትምህርት የትኛው ወደድከው? ሌዊን ነው። የሌዊን በጣም ነው የወደድኩት እና ጸሎት ትላንት ያስከማርከኝ ጌታን በጣም ነው የወደድኩት። ስለ ጸሎት እንዴት እንደሆነ አላውቅም ነበር። ጌታዬ ብር ስጠኝ ነው የምለው እኔ ቀና ብለህ። አዎ አሁን ግን ከልቤ ሆኜ ከሱ ጋር መሆኔን ከአባቴ ጋር መሆኑን ነው ይገባኝ። ገባ ሌላ አይደለም። እሺ የሌዊ ማስታወሻንስ ምን ወደድከው? የሌዊ ማስታወሻ ሌዊ ገንዘብ አለው፣ እውቀት አለው፣ ሀብት አለው፣ ቦዲጋርድ አለው። ለውቶ እውቀቱን ቦዲጋርድ አለው ሌዊ እና ትልቅ ሰው ነው። ከቤተሰቡ በጣም ይጠላል። እኔ ከቤተሰቤ ተወደኛለች፣ ግን እኔን የምጠላት እሱ በጣም የሚጠላ ሰው ነው። በጌታ ተፈልጎ ና ሲባል የሄደ ሰው ነው። እኔና የሆነ ሰው ስለኝ እሺ ብዬ ነው ወይ ቴስት አለዋለሁ ወይ በቡጢ እለዋለሁ እንጂ አልሄድም የሆነ ሰው ጋር። ግን ጌታ ና ካለ እሺ ብዬ ነው ምሮጥለት። ገባ እሮጥለታለሁ። ከጌታ ጋር ነው ሞቶ ማለት። የኩፈሌ ሕዝብ ይቅርታ እላችኋለሁ እና ጓደኞቼ ካያችሁ በጌታ ተለወጡ። መለወጥ ነው። እናቴ ይቅርታ በጣም አጥፍቻለሁ እና በጣም ነው የጎዳሁሽ። በጌታ ክስሻለሁ። ከአሁን በኋላ ክስሻለሁ። በጌታ ሆኛለሁ። አጨብጭቡለት።